አይደለም ምን አይደለም ልጅ እኔ ስንቱን እኔ ያሳደኩ አይደለም እኔ ከፍቶኛል። ሰላም ሰላም፣ ውድና የተከበራችሁ የኔ ቤተሰቦች እንዴት ናችሁልኝ? እኔ አልሐምዱሊላህ ረብል ዓለሚን ደህና ነኝ። ሁሌም እንደምላችሁ ባላችሁበት ሰላምና ፍቅር ብዝት ይበልልኝ። በጣም ጭንቀት ውስጥ ነው ያለሁት። ወላሂ በጣም ተጨንቄያለሁ ዛሬ በጣም ማለት ነው ከሚባለው በላይ። እንዴት አድርጌ እንደምናገር ራሱ አላውቅም። የተፈጠረውን ነገር አይታችኋል። መንታ መንገድ ላይ የቆምኩ ሰው ያክል ነው እየተሰማኝ ያለው። በዚህ በኩል እናት ያለች፣ በዚህ በኩል ደግሞ ሚስት ያለች እና ከየትኛው በኩል መቆም እንዳለብኝ አላውቅም። በጣም ግራ ተጋብቻለሁ። በጣም ከሚባለው በላይ ማለት ነው። በጣም ግራ ተጋብቻለሁ። የተፈጠረውን ነገር አይታችኋል። ለማስማማት የቻልኩትን ያክል ሞክሬያለሁ። እሷና እናቴና ሚስቴን ሮዚን ለማስማማት የቻልኩትን ያክል ሞክሬያለሁ። በቻልኩት አቅም ሁላ ርቀት የቻልኩትን ነገር ሂጃለሁ። ግን በቃ ምንም ቀልቧ ሊራራልኝ አልቻለም። በእኔ ኃይል እንደፈለግኩት ልትሆንልኝ አልቻለችም። በጣም ከብዶኛል። በቃ በጣም ከሚባለው ነገር በላይ ማለት ነው። በጣም ማለት ነው። እናንተ ያያችሁት ያው ካሜራ ላይ ያለውን ነገር ነው ያያችሁትና ከካሜራ ጀርባ በጣም ብዙ ነገር ሞክሬያለሁ። በጣም ማለት ነው። በጣም ብዙ ነገሮችን ሞክሬያለሁ። ግን ምንም በቃ ሊሳካልኝ አልቻለም። እንደምታዩት ናት ምናምን ኢቭን ሌላው ቀርቶ እኔ ጋር ራሱ በጣም እኔ እና እሱ ያለንበት ሁኔታውን በጣም በቃ የሚደብር ሁኔታ ውስጥ ነው ያለው። እኔን ከቤትም በቃ ወጣ ምናምን ብላ በቀደም እንዳያችሁት ነው ወጥቻለሁ። ከቤቱ ላይ እኔን አስተኛለችና እኔ ጋር ራሱ አይደለም እሷ ጋር ለማስታረቅ ራሱ አይደለም እኔ ጋር ራሱ አሁን ያለንበት ሁኔታ በጣም ከባድ ሁኔታ ላይ ነን ያለነውና እኔ ደግሞ እሱ ነገር እንዲፈጠር አልፈለኩም። ገብቷችኋል? ጥሩ ነገርም ደግ ነገር ጥሩውንም መጥፎውንም አሳልፈዋል። ብዙ ነገር አሳልፈዋልና ከሰው ልጅ ስህተት ከብረት ዝገት አይጠፋም ነው የሚባለው። ተሳስታለች እቺ ልጅ። ብዙ ነገር አሳልፈዋል። ጥሩ ነገሮችን አሳልፈዋል። ግን ይሄ ነገር መጣና በመሃላቸው ግጭት ተፈጠረ። ቢሆን ደስ የሚለኝ ብዙ ርቀት በሄዱ ቢታረቁና ሰላም ቢፈጠር ነበር ደስ የሚለኝ። ግን እሱ ነገር ደግሞ ባሰብኩት ልክ ያህል እየሆነልኝ አይደለም። በጠበቅኩት ያክል ልክ እየሆነልኝ አይደለም። እሱን ነገር ለማምጣት በጣም እየተቸገርኩ ነው። በጣም ማለት ነው። እና ወደ ዋናው ነገር ስመጣላችሁ ዛሬ የመጣሁበት ዋነኛው ነገር በእናቴና በሮዛ መሀል ያለውን ነገር ለማስተካከል ነው። በቃ በእኔ ብዙ ነገር ሞክሬያለሁ። በእኔ ብዙ ነገር ብዙ ርቀት ሂጃለሁ፣ ግን አልሆነልኝም። እስኪ ደግሞ ሽማግሌ ለአንዴና ለመጨረሻ ጊዜ ሽማግሌ ላስገባበት ይሄን ጉዳይ። በቃ ከዚህ በኋላ እኔ በሽምግልና ሞክሬ የማይሆንልኝ ከሆነ በቃ ተስፋ መቁረጥ ነው ያለብኝ። ምክንያቱም ሰው እኔ ለምኝ ካልሆነ ሽማግሌ መጥቶ ካልሆነ ምንም ማድረግ የምችለው ነገር ስለሌለ ማለት ነው። እሱን ነገር ዛሬ ለመሞከር አስቤያለሁ። ባይዘው ሰፈር ነው ያሉት፣ ስራ ቦታ አካባቢ ነው ያሉት እና ቤትም መቅረጽ አልቻልኩት። ከቤት አባረኛለች። እኔ እንዳያችሁ ከቤት ወጥቻለሁ። ከቤት ስለወጣሁኝ ግዴታ ያለኝ አማራጭ እሷን ማስመጣት ነው። ሰፈር ድረስ እሷን ማስመጣት ነው ያለኝ አማራጭ እና ጓደኛዬ እንዳያችሁት በቀደም ለታ ይዟት የመጣው ሮዚ ዮናስ አለና እሷን ይዞ እንዲመጣ ነግሬዋለሁ። ማዘርን ይዟት እንዲመጣ ነግሬዋለሁ። እሱ ይዟት ይመጣል። እንግዲህ በጣም ጨንቆኛል። አላውቅም እሺ ትበለኝ እምቢ ትበለኝ ምንም የማውቀው ነገር የለኝም። ግን ደስ የሚለኝ በቃ ታርቀው እነሱ ምናምን ነገር ሰላም ተፈጥሮ ወደ ነበሩበት ነገር ቢመለስ በጣም ደስ ይለኛል። ብዙዎቻችሁ ደግሞ ይሄ ነገር አሳስቧችኋል። ኮሜንት ላይ እንዳየሁት በቃ ማዘራፉ ትበላት በቃ ይቅርታ ታድርግላት ምናምን ታረቁ በጣም አብዛኞቻችሁ ማለት ነውና እሱን ነገር ለማድረግ እንጃ እኔ አላውቅም። የሞከርኩትን ሙከራ እኔ በጣም ብዙ ነገር ሞክሬያለሁ። ከካሜራ ጀርባ ራሱ በጣም ብዙ ነገሮችን ሞክሬያለሁ እና አልሆነም። እሱ ነገር ይሆን አይደለም። ያለኝ አማራጭ አንድና አንድ ሽማግሌ ያው ባህላችንም ምናችንም እንደሚፈቅደው እንግዲህ እንደሚለው ባህላችንም ትልቅ ሰው
ይከበራል አይደል? ከትልቅ ሰው ውጭ እንግዲህ አትሆኑም ብዬ አስባለሁ። ሽማግሌ ይዤ መጥቻለሁ። ከነሱ አምር ውጭ ከሆነች እነሱ የሚሏትን ካልሰማች والله አለም ምን ያላቀም። እስኪ ጋሼ ነው እስኪ ሰላም እንግዲህ ጋሼ ቤተሰብ ነን። ቤተሰብ ስላችሁ ያው ራቅ ያለ ቤተሰብ ቢሆን ካሜራ አለ ጋሼ እዛች ጋር ቤተሰቦች አሉና ዛሬ እሳቸውን ይዤበት የመጣሁት ዋነኛው ነገር አትመልስም፣ ትልቅ ሰው ትፈራለች፣ ትልቅ ሰው ታከብራለች እና እሳቸውን አትመልስም። ተጫዋለ ዛሬ የመጨረሻ እድል ሙከራ ብዬ የማስበው ይሄንን ነገር ነው። ችግር የለውም የቀላል እኮ ምንም ብነግርህ እናትህ እኔን እምቢ አትልም። አብሮ አደግነን ጓደኛ ነን። አትመልሰኝም። እኔን እዚህ ድረስ አይደርስም ነበር ነገሩ። ቀላል ነው። እናትህ በኩል ያለው እንኳን ቀላል ነው። ምንም ችግር የለውም። ግን በጣም እኔ ራሱ ብዙ ሞክሬያለሁ። የሚገርም ነገር በጣም ብዙ ሞክሬያለሁ። በእኔ በቃ ጓደኞች የሚለው ምናምን ብዙ ነገር ሞክረናል እና በቃ ምንም ልቧ እንትን ሊልን አልቻለም። ግድ የለም እንለምናታለን። ልጅ ያጠፋ እናት አባት ይቅር ይላል። እንለምናታለን። እምቢ አትልም። ኢንሻአላህ እምቢ አትልም። እሱ ነው እኔም ደስ የሚለኝ ነገር እሱ ነገር ቢሆን ነበር። እርቅ ይወርዳል። እሺ ትላለች፣ እምቢ አትልም። እኔን አትመልሰኝም። ችግር የለውም። በዛ አብሽ እንግዲህ የቤትም ያልሄድኩበት አንደኛ ምክንያት ከቤት እኔም ጋር አሁን እርቅ የሚሆነው ለሷ ብቻ ሳይሆን ቤተሰቦች ለእኔም ነው እርቅ የሚሆነው። ምክንያቱም እኔም ጋር ተጣልታለች፣ እኔንም ከቤት አባረኛለች እና እኔም ጋር ተጣልታለች። ጋሽ ባይዘው በቀደም ለታ ሊሸመግላቸው ሲሄድ እኔንም ከቤት አባረኛለች። ውጣ በቃ ምናምን ብላ ወጥቷል። አሁን ሽምግልናው ለሷ ብቻ ሳይሆን ተቆጣለኝ ማለት ነው። በጣም ተቆጣ እንዲህ ነው። ሁላችንም እንሸመግላለን። ከሽምግልና የሚወጣ የለም። መጀመሪያ ቀደም ብለህ ብትነግረን ይሄ ሁሉ አይደርስም ነበር። አሁን ከጓደኞችም ከሌላውም ለኔ ብትነግረኝ ይሄ ሁሉ ነገር አይደርስም ነበር። እሱ ነገር ደግሞ እኔ ቢያንስ በእኛ የሚፈታ ነገር ከሆነ ግዴታ ወደ ትላልቅ ሰው መሄድ የለበትም ብዬ ነበር ያሰብኩት። አይተህ ሁኔታው ካልሆነ አሁንም ቢሆን አልረፈደም። ምንም ችግር የለም። አብሽር በዚህ በኩል ማይለመን የለም። ማይለመን አላህ ይለመናል እንኳን ሰው እንጃ ጨንቆኛል። እኔ አላውቅም። ምክንያቱም በጣም ስለተቀያየረችብኝ ነው እንደዚህ እያልኩ ያለሁት። በጣም ተቀያየረብኛለች። እኔ ጋር እናቴ አይደለም እንዳያችሁት እጇን ልታነሳብኝ ቀርቶ አይደለም እኔ ተናግረኛ አይደለም። በቀደም ግን መታችኝ። እንደዛ ነው። እናት ቆጣለች። እናት ያሳደገች አይደል ብዙ ነገር ደግሞ እንዲህ ያለ ነገር ቶሎ ይከፋቸዋል። እሱ ትክክል ነው። እንግዲህ ጓደኛዬ እንደው ይልታለሁኝ ይዛት ትመጣለህ ብዬዋለሁ። ችግር የለውም ምናምን ብሎኝ እኔ ጋር አሁንም እኔን በጣም የምትቆጣኝ ይመስለኝ። ምክንያቱም በቃ ከዚህ በኋላ ምናምን ስላለችኝ እቤትም ያልቀረስኩት አሁን ለዚህ ነው። ስራ ቦታዋ ጀርባ ነን ያለነውና ከስራ ቦታ ነው ማስመጣት ሰው ይፈልግሻል ምናምን ብዬና እሱ ይዟት ይመጣል። እንግዲህ ባንተ ጥዬዋለሁ ጋሽ ባንተ ለማፍሽ ለሌቱ ችግር የለውም። ነገራት አስጠራት። አሁን ምናታለን ታረቃላችሁ። አብሽ ደርሷል። ቀላል ነው። ደርሷል። እስካሁን እየደወለልኝ ነበር እሱ እስክትመጣ ድረስ አንድ ቦታ ቁጭ ብለን እዛ ጋር ምናምን ነገር ተቀመጥና እስኪመጡ ድረስ ነግሬዋለሁ። ነገር ነው እምቢ ብለው ወይ ምናምን እንዳይሆን ትንሽ ተብቃት ነው። እኔ እንጃ ይፈራው ታውቃለህ። እምቢ ብላ እንዳይሆን ምናምን ሰው ከሰው አይወጣም። ሽምግልና አይወጣም። ሰው ሰለሞን ያለወጣች መጡ እንደወራ ጋሽኒ ልቤ ይፈራል። አይዞህ
አባት አማን ነው ወይ? የቤቷን በቃ ደግሞ እዚህ ካሜራ ይጠበቅ ልከነው ነው ነገር ያመጣሽ የቤቷን በቃ ብሎ ደግሞ እዚህ ካሜራ ይዞ ጠበቀኝ። እኔ ምን ልሁን እኔ ለዚህ ምን ልሁን ቤት እቺ ልጅ ግን ምንድን ነው ያስነካችው? ልጅ እስኪ ንገረኝ። አይባል እንደዛ ይባል እናት እንደዛ እናት አልሆንኩም እኔ እስሜ ተሰብሯል። አይ ልጅ ሳሳታል ልጄ ከወጣ ይኸው ስንት ቀኑ በእኔ በእናቱ ጨክኖ። እቺ ልጅ ግን ምንድን ነው ያስነካችብኝ ነገር? ኧረ እኔ ልጄን ምንድን ነው ያስነካችው? ምንድን ነው ነገሩ? ምን ታስረከዋለሽ? አንቺም እናት ነሽ ለሷ እሱም እናት ነሽ። እኩል ነው ማየት። ልጅ ሳሳታል እናት አባት ይቀር ይላል። እንቆጣቸዋለን አይደገም ሁለተኛ እንደዛ ነው። ይሄ በቁጣ የሚታለፍ አይደለም። በእኔ በእናቱ ጨክኖ እኮ ዛሬ ስንት ቀኑ ከቤት ከወጣ ፈርቶ እኮ ነው። ትልቅ ሰውዬ ክብር ያላቸው ሰውዬ አሁን መተህ እኔን አሁን እስኪ እኔን ምን አይነት ስም ልታሰጠኝ ነው? ኧረ ተው ተው፣ ኧረ ተው ልጄ ተው። ሲያጠፋ እኮ እንደዛ ነው። ሲያጠፋ ሸምግሉኝ ነው የሚለው። ሲያጠፋ ትልቅ ሰው ጋር እኮ ምን ላድርግ? እኔ ከአቅሜ በላይ ስለሆነብኝ ነው እንጂ በእኔም በጓደኞቼ ሞክሬያለሁ እኮ። ግን ደግሞ በቃ ከአቅሜ በላይ ሆነብኝ። እኔ እሺ ቤት በኩሉን ካንቺም መሆን አልቻልኩም ከሷም መሆን አልቻልኩም። እኔ ምን ላድርግ? እኔ እኮ ያለኝ አማራጭ እናንተን ከማስማማት በዘለለ ምንም ማድረግ የምችለው ነገር የለም። አሁን ይሄ ነገር ሌላ ጊዜ እንዳይደገም እናት ናት። አሁን ይቅርታ ጠይቃለህ፣ ይቅር ትላለህ፣ እሷም ይቅር ትላለች። ምነው ሸበቱ ቀልል አደረኩት? ሰው አይደለም አንቺ ሳመጪ በፊት አሁን ተላላ ብዙ ብለነው አትቆጥተነዋል። የልጄ ጤንነት ነው አሁን እኔ የሚያሳስበኝ የልጄ ጤንነት ነው። ተቆጥተነዋል፣ ነግረነዋል። እኔ ልጄ ጤነኛ አይመስለኝም ሲጀመር። እስኪ ጤናው ይታይልኝ። እኔ ሲጀመር እኔ ልጄ ጥሎኝ ካደረ አሁን ስንት ቀኑ። በእኔ የሚጨክን አንጀት የለውም ነበር። ኧረ ምን አስነክታ ነው ይቺ ልጅ? ምንድን ነው ነገርህ? ምን ላድርግህ እኔ ወዴት ልሂድ? አሁን ደግሞ ትልቅ ሰው ይዘህብኝ መጣህ። ዛሬን አይደለም ምን ያሞኛል? እኔ ተውኝ እባክህ። ብዙ ስትሄዱ የተበሳጨ ሰውነት እየሞቀ እኔ በሽተኛ ሆኛለሁ። ልጅቱ የሆነ ተልኮ አላት። አሁንም ተልኮ አላት። ወንድሜ ነው ብላ ያለችህ ከበስተጀርባ ምን እንዳለ እወቅ። እኔ ልጅ አሁንም ደህና እንድትሆንልኝ ነው የምፈልገው። እኔ እኮ ደህና ነኝ፣ ግን ደግሞ ወደ ቤትም እንድትመለስ ፈልጋለሁ። እኔ በሷ ዙሪያ ያለውን ጨርሻለሁ። እኔ እኮ መመለሱ ከብዶኝ እኮ አይደለም እመለሳለሁ፣ ግን መጀመሪያ እናንተ ጋር ያለውን ነገር ልፍታ ብዬ ነው። ስንት ነገር አሳልፋችኋል፣ ብዙ ነገር አላሳልፋችሁም እንዴ? ጥሩም ደግም አሳልፋችኋል አንቺ እነሷ። ግን አሁን ደግሞ ይሄ ችግር ተፈጠረ፣ ተሳሳተች። በዛ ላይ ልጅ ናት ደግሞ ትልቅ ሰው አረች ልጅ ደግሞ አሁን ልጅ ናት። የልጅ ልታሳይሽ ነው አይባል ነገሩ ነው። በጣም ወድቀሽ እንዲያታደርጉ ማለት ታውሻ ባልታው አይሆንም። እኔ ሲለኝ እኔ ሰው ነው የሚሸመግለው። ያሳየኝ መሰለኝ እንዲህ ካሜራ ይዞ ደግሞ ከቤቱ ጭዝህ እኔ ወደ ሊድለት ለዚህ ሊስል ባካችሁ ተው፣ በቃ እኔ ተውኝ በቃ። ደግሞ ዮናስ ልጄ ጓደኛ ተብዬ ከዚህ በኋላ እዚህ ቦታ ይዘኝም እንድመጣ አልፈልግም። እኔ አይ ተረጋጊ ማሚ፣ ለዚህ ብዬ ነው። ተው ማሚ አትበል። እናንተ የኔ ልጅ ጉዳይ አያማችሁም እንዴ? እኔ እኮ ትዳሩን የምወድ እኮ የመረጥኩለትም እኔ የምወድ ነኝ እኮ። ግን እኔ ከአቅሜ በላይ ስለሆነ ነው። አይምሮዬ እንዴት ነው አምኖ የሚቀበለው? እኔ እኮ ልጅ አንድ ቀን ለሰከንድ ተለይቶኝ ሞቶ እኮ ነው ያደረው። ምን ትሉኛላችሁ? ጥፋት ነው አይደል? ጥፋት እኮ ከዚህ በኋላ አንተም ላይ ጥፋት አይቻል። እዚህ ቦታ ይዘኸኝ እንዳመጣ እኔ ትልቅ ሰው አከብራለሁኝ። ሰው የሚለኝን ነገር በጣም እሰማለሁ። እንኳን ተከበሩ። ከዚህ በኋላ ግን እንደዚህ አይነት ቦታ ልጄ እባክህን ይዘኸኝ እንዳመጣ። ተረጋጊ ነው። ለዛ ነው ወይ ነው ማለት አሁን እሱንም እኮ እሱም እንትን ማለት እንደዚህ መሆን ፈልጎ አይደለም። አንቺም እንደሚደብርሽ ያውቃል። ግን ደግሞ ምን ላድርግሽ? በማን በኩል ላስጠራኝ? እኔም ብጠራሽ አትመጪልኝ። ቤት ግዴታ ነው። አሁን ለዚህ ሳምንት መጣ እሱ ቢመጣ ብለሽ አትመጪም። ጓደኛ ነው። አሁን የፈለኩት ጓደኛ ነገር ነው።
አቤት አሁን እኔ ቤት ሱብለ ኸይር ነው መጥፎ አይደለም። አቤት ደግሞ ከቤት አስወጥተሽኛል። ቤት በኩል ቤት ልንጣ ስራ ቦታ ነሻለሽ ያለኝ አማራጭ ከስራ ቦታ ማስጠራት ነው። ሰው ይፈልግሻል ብዬ በሱም አትፍረጅበት። እሱም እኔን እያገዘ ነው። የኔ ጭንቀት ተሰምቶት ነው። የኔ ጭንቀት እንደራሱ ጭንቀት እንትን ብሎት ነው። እሱም ሰላም እንዲፈጠር ነው። ልታረቁ ነው። አሁን ይቅር በይ ብሏል። እኔ አሁን የምፈልገው ነገር አሁን እኔ በቃ ይቅር በይ ከኔ ይቅር በይኝ በቃ እሷ ብቻ ሳይሆን በቃ አይጨክንም። እኔን ይቅር በይኝ በቃ እሷንም በቃ ይቅርታ አድርግላት። እኔ እሷን ይቅርታ አላደርግም። ልጄ ግን ይቅርታ አደርግልሃለሁ። እኔ አላደርግላትም። እሷ እና እሱ እኮ ልዩነት የላቸውም። ነገር የለም። አንቺ ምን ትመልሽኛለሽ ብዬም አልገምትም። እምቢ ካልሽና ከመለስሽ ግን ምን እናደርጋለን? አንተ ደግሞ ምንድን ነው የምትለው? ሸበጡ ትልቅ ታውቀኛለህ፣ ታውቁኛለህ። እኔ ሰው አልንቅም። እንኳን እንዳንቱ አይነት ትልቅ ሰው ማንም ቢመጣ ህፃን ቢመጣ አከብራለሁ። ልጄ ግን ተጎድቷል። አይ በሀገራችን ባህል ነው። ሰው አልንቅም። እኔ ሰው ይጣላል፣ ይስታረቃል። እኔ ካልሸመገልኩሽ ማልሸመግልሻል ነው እኮ። እኔ ካልሸመገልኩሽ ማልሸመግልሻል። ነገ ሁለት ልጆችሽ አብረው አንተ የሚኖሩ ትንሽ ነገር እንትን ተብሎ ታለም ላቶሎ አንተ ይቅርታ ጠይቅ። ምንድነው አንሳም ልጅ ተሸከማለህ እናት ትላለህ። ላቶሎ አፉ በይበል። ይሄው ድንጋይ ተሸክማል። እናታጨክሉም ልጄን እኮ ይቅር ብያለሁ። እኔ ይሄው ልጄን ይቅርታ አድርጌያለሁ። እኔ ልጄን አሁንም ይቅርታ ማን አለኝ እኔ ካለሱ? አንድ ልጄ እኮ ነው። አንድ ስንቱን ያሳደግኩት። አሁንም ቢሆን ግን ሸበሩ የምታውቁት ነገር እኔ አይደለም። ልጄን አሁንም ይቅርታ ብያለሁ። ወይ ከሷ ይመርጣል ወይ ከኔ ይመርጣል። በቃ እሱ አይደለም እኮ ወይ ከሷ ይመርጣል ወይ ከኔ ይመርጣል። እርሶን ንቄ አይደለም። ምንም የምታቆልኝ እርሶ ትልቅ ሰው ነው። እኔ ከልጄ ችግር የለብኝም። ስንቱኝም እንዳሳደግኩት ስለማቅ ምስሌን የሚያጣሁበት በሽተኛ የሚሆንኩበት ልጄ ነው። ስንቱኝን ያሳደግኩት ያለ ምንም። ስለዚህ እኔ አሁንም ከልጄ ችግር የለብኝም። እኔ አሁንም ችግሬ ከሷ ነው። እሷንም ተቆጥተናል። ስንቱን ያሳደግኩት ልጄ ስንት መልክ አውጥቼበት ስንት ሆኜ ከኔ ከእናቱ ትእዛዝ ውጥት አይልም ነበር። ምን እንደነካው ግን አሁን አላውቅም። አሁን ግን ምን እንደነካው አላውቅም። እንዳትበሳጭ ብሎ ነው። አሁንም እኮ ከዚህ ያለው አሁንም አልበሳጭ። ደህና ይሁንልኝ ልጄ፣ ደህና እንዲሆን ነው የምፈልገው። የእሱን ደስታ ነው የምፈልገው። እኔ አሁንም ቢሆን እሱ እንዳይበሳጭብኝ። ልጄ ነው። ከልጄ ምንም ምን እንትን የለኝም። ይቅርታ ብየዋለሁ እንዲከፋብኝ ማለት ነው። በእሷ ዙሪያ ግን እኔ አሁንም ቢሆን ወይ ከሷ ይመርጣል ወይ ከኔ ይመርጣል። አይ ማዘር እሱም ልጅ ነው እሷም ልጅ ናት፣ አንድ ናቸው። ስለሆነ አንዱ ልጅ አይሆንም። አሁን እሷ ያንቺ ምንድነው የምትሉኝ? ምን ሆኜ ነው የምትሉኝ? ምን ላድርግ እኔ? ሁለተኛ አይደገምም። እኔ በቃ ተናገርኩ። ወይ ከሷ ይመርጣል ወይ ከኔ ይመርጣል። ሁለተኛ አይደገምም። አንቺ ይቅር በያት፣ እሱ ይቅር እንዳልሽው እሷ ይቅር በያት። እሷ ለኔ ብላ ስንት ነገር እንዳደረገች አይደለም። ልጄ እኔ ስንቱኝ እኔ ያሳደግኩ አይደለም። እኔ ከፍቶኛል፣ በጣም ከፍቶኛል። አይ እንደሱ እንድትሆኝ እኮ አይደለም። ታላኛው ልጅ ግን ላኮ የመጣው ለዚህ ነው። አንዱ ላስታርቀን አንዱ ተተራኒ ነው ያው ነው። አሁንማ ይሻላል አልታረቅሽልም ማለት እስኪ ተውኝ። ማሻበቱ ትንሽ ለዘጋጋማ ተውኝ። ትንሽ ረፍት ስጡኝ። ተውኝ። እኔ በቃ አሞኛል። ወይ ከሷ ይመጣል ወይ ከኔ ይመጣል። በቃ እንዴት አይደለም። እኔ እኮ አትጨክኝብኝ እኮ በእኔ እኮ እንደማትጨክኝብኝ አውቃለሁ። ሽማግሌ ይዤ የመጣሁት እኮ እሷን ይቅርታ እንድታደርግላት እኮ ነው። በእኔም አትጨክኝብኝ። እናቴ እኮ ነሽ፣ ወልደሽኛል። ብዙ ነገር ለኔ መስዋዕትነት ከፍለሻል። ምንም ባደረገ እኮ በእኔ አትጨክኝብኝ እኮ ልጅሽ ነኝ። ግን አሁን ትመርጣለህ አትመርጥም። በቃ ትመርጣለህ አትመርጥም። ይችን ብቻ ንገረኝ። ይችን ብቻ ከአንደበትህ አውጣ። እናቴ አንድ ጥያቄ ልጠይቅሽ። ጣት ገማ ተብሎ ይቆረጣል? ምረጥ። ወይ ከሷ ወይ ከኔ ትመርጣለህ ዛሬ። እሷ ልጅሽ ናት፣ እሱም ልጅሽ ነው። ሁለቱ ልጆችሽ ናት። በዛ ነው ማለት የሚመርጠው የለም። እሱ እንዴት ነው የሚመርጠው? ምንድን ነው የምትሉኝ? እያመመኝ ነው ልሂድበት። በቃ እኔ ታምሜያለሁ። ተውኝ። በቃ አሁን ዛሬ
እኔ በቃ አሁን እሺ ምንድን ነው የምትይኝ አንቺ? እንደምርጥ ነው የምትፈልጊው? አሁን ከሁለቶቹ እንደምርጥ ነው የምትፈልጊው? ልጅቱ ያስነካችህ ነገር አለ ነው የምለው እኔ። ልጅቱ ያስነካችህ ነገር አለ የምትልህን ሁሉ የምታምንበት ምክንያት ያስነካችህ ነገር አለ። እናት ነው የሚለው እንዴ? እንደዛ ነው እናት። አሁን እሷ ነገር ደግሞ አያታረግሻለች ያለችበትን ሁኔታ ታውቂያለሽ። በቅርብ ነው አሁን ደግሞ እንትን ማለት ነው አይደል? ስለዚህ ቢያንስ ትንሽ እንኳን አንቺ ደግሞ ትንሽ እንኳን ስለዚህ ነገር እና ያለውን ነገር ቢያንስ ታረጋግጠሻል። ይቅርታ ልታደርጊላት እንደ በፊቱ መሆን ባትችሉ በቃ ቢያንስ ለኔ ብለሽ በቃ ተቀበያት። የበፊቱ ነገር ይምጣ እያልኩ አንተ ልጄ እኔ የምልህ ወይ ከሷ ወይ ከኔ ትመርጣለህ። በቃ ወይ ከሷ ወይ ከኔ ትመርጣለህ አይደለም። ይሄማ እንግዲህ ቢማለሽ እንግዲህ ነው ቢማለሽ እኔ ሰው ንቄ አይደለም። እባክዎትን ተረዱኝ። እኔ ሰው ንቄ አይደለም። ሁለቱ ልጆች ግን በእኔና በሱ መሀል ያሳለፍኩትን እኔ ስለማውቅ ነው። በልጄ ዙሪያ ልጄን ብዙ ነገር አልፎበታል። ብዙ ነገር እንዴ ደግሞ በዚህ ውስጡ እንትን ይበል እንዴ? ለምን እንዴ? እርሶም እኮ ወላጅ ነው አያውቁም እንዴ? ትልቅ ሰው እኔ ትልቅ አከብራለሁ። ግን እኔ በዚህ ልጅ ያየሁትን መከራ እሱም ያየውን ፈተና ብዙ ተወርቶ የማያልቅ ነገር ነው። እኔ ማንንም አልንቅም። እንኳን እርሶ ገና ጡት የሚጠባ ልጅ ቢመጣ እኔ አከብራለሁ። ውሳኔ እኔ ወይ ከሷ ወይ ከኔ እንደወጣ ቀረ። እሷን መርጠሃል አይካልት እናቴ ካልክ ትመጣለህ። እኔ ግን እርሶን አልንቅም። ቆይ ማሚ ቆይ ማሚ አረጋሽን ይሻላል ባለ በጣም ተብሳጭታብሃለች፣ በጣም ተናዳለች። ከዚህ በላይ ምንም ላደርገው ነገር የለም። እንግዲህ አለች ምረጥ አለች ወይ ስታዊ እንግዲህ ምርጫው ያንተ ነው። ምንም ማድረግ አልችልም።